የተከበራችሁ የመዘክር ሚዲያ አድማጮች እና ተከታታዮች እንደምን ከረማችሁ? ደህና ናችሁ ወይ? እንግዲህ ዛሬ ለረጅም ጊዜ የጠፋውን ወዳጄን ይዤ መጥቻለሁ። አቶ ጥላሁን ከበደን ሁላችሁም ታውቁታላችሁ፣ በጣም ትወዱታላችሁ። ስለዚህ ዛሬው ፕሮግራሜ ከአቶ ጥላሁን ጋር ነው። ጥላ እንደምን አለ? ደህና እግዚአብሔር ይመስገን፣ በጣም ደህና ነኝ። ደህና ነህ? ደህና ነኝ እግዚአብሔር ይመስገን። አዎ፣ ለረጅም ጊዜ ነው ከአድማጮቻችን የጠፋ ነውና ነው እንኳን ባለፈው ጊዜ ያው መዘክር ሚዲያ መጣለች ብዬ ታይቻለሁ። ዛሬ ደግሞ አንድ ላይ ሳይሆን በጣም ይደሰታሉ። እስቲ በዚህ ክፍተት ጊዜ ውስጥ ተለያይተን ዛሬ እስከተገናኘንበት ጊዜ ድረስ ሁለታችንም የተለያየ ነገር ላይ ያጋጠመን ስለሚችል በአንተ ልጀምርና እንዴት አለፈ ጊዜ? ምን ያጋጠመ ነገር አለ? አዎ ትንሽ ቆየት ብለናል ተገናኝተን። እዛ ብዙ ነገር አንዳንድ ነገሮች ስራም የተለያየ ነገር የሚያጋጥሙ ነገሮች አሉ። ግን ትልቁ የወንድሜ መሞት ነው። ወንድሜ ሞቶብኝ ሀዘን ላይ ነበርኩ። በተለያየንበት ጊዜ ካጋጠመኝ ትልቅ ነገሮች እሱ ነው አንደኛው ዋናው ነገር ማለት ነው። በሌላ በኩል በጣም ደህና ነን። በጣም ያሳዝናል። እግዚአብሔር ያጥናህ። እንግዲህ እኔ እንኳን በወቅቱ ያለው ቤተሰብም ብለዋል፣ አድማጮቻችንን ወክለን እነሱም ይልዋል ብዬ ተስፋ አደርጋለሁ። እግዚአብሔር ያጥናችሁ። የወንድም ሞት ቀላል አይደለም፣ ከባድ ነው። እኛ እንኳን ያው እንግዲህ የዚህ ዓለም ነገር ተቃራኒ ነው። ደስታና ሀዘን ይፈራረቃል። እኛ ደግሞ በተቃራኒው ደስታ ላይ ነበር። ልጃችን ፊልሞን አግብቷል፣ ሰርግ ላይ ነበር። አንተም ሰርጉ ላይ ተሳትፈዋል። ከዛ በኋላ ነው ደግሞ ይሄ ነገር ያጋጠመው። አዎ አሁን ከዛ በኋላ ነው ይሄ ነገር ያጋጠመው። አሁን 3 ወር አልሞላውም፣ ጥቂት ቀኖች ይቀሩታል። አንድ 10 ቀን ይቀረዋል 3 ወር ለመሙላት። 2 ወር ከምናምን ነው ማለት ነው ይሄ ነገር ያጋጠመኝ። በጣም ያሳዝናል። ወንድምን ማጣት ቀላል አይደለም። እንግዲህ ወደ ፕሮግራማችን እየገባን ነው። ምን ላይ ነው የቆየነው ብለን እንዲሁ አድማጮቻችንን ገልጸን ለመነሳት ነው ቆይታችንን። እስቲ እንግዲህ እኔ በቀደም ዕለት ሰላም ብያቸዋለሁ አድማጮቻችንን። አንተ ደግሞ በበኩል ሰላምታን አቅርብ እስኪ። እሺ አድማጮቻችን በጣም ሰላም እንላችኋለን። ከማሞ ጋር ሆነን እኔም ጠፍቼ ነበርና አሁን እንደ አዲስ መተናል። ሰላም ለሁላችን፣ ለሁሉ የኢትዮጵያ ህዝቦችና ለኤርትራ ህዝቦች ለሁላችን ሰላም እንላለን። በትግርኛም እንደዛ ለማለት እሞክራለሁ ማለት ነው። ወይ በኦሮምኛ ኡመታ ኢትዮጵያ ሁንደ ከሰኑ ኤርትራ ወጅኒ ጀቾ ክያ ሁንዱ መከሰኑ ነጋ ሲንጋፈና ነጋ አካታታኒሞ አምንቲ ጉዳ ቀብና ሲነራጀቹ ሰማዕትና ኩሉ ህዝብና ኤርትራን ህዝብ ኢትዮጵያን በሃንሳ ሰላም ክንብለኩም ኢና አብ ኢትዮጵያ ደሎም አብ ኤርትራ ደሎ ህዝብታት አህዋት ህዝብ ኢና ማለት በትግረካን ሻዕብ ኤርትራ ወኢትዮጵያ እግል ኩሉ ሰላም እግል ንብልቱ በዴና አዝና አዜ ከም ጀዲድ መጻና ህሌና ምን አዜ ሃር ለበርናምጅ ነአምበት ህሌና ሰላማት። በጣም ጥሩ ነው። እቺም ባትል እኔም አልለቅም ነበር። እቺ ትግሬዋን እነሱም አይለቁም። አድማጮች ኤርትራውያን በጣም ከሚደሰቱበት አንዱ ትግራይ መቻልህ ስለሆነ በጣም ነው የሚፈልጓት እሷን። እግዚአብሔር ይስጥልን፣ በጣም እናመሰግናለን ጥሌ። እንግዲህ እኔም ልጨምርበት መሰለኝ። ዝኸበርኩም ሰማዕትና፣ ዝኸበርኩም ኤርትራውያን ጥሌ ሂዘዮ መጽየለ ሎሚ ነዊሕ ጊዜ ከም ዝጠፋና ንሱም ገሊፅሎ ብዝሕዝን ኩነታት ሓዉ ስእንሎ ሓዉ መይትዎ ኣብ ሃዘን ነይሩ። ናይ ዓለምና ነገር ከምዚ ተለዋዋጢ ተቀያሪ እዩ። በሃደ ወገን ሃዘን በሃደ ወገን ታጓስ ይኸውን ናልኩም ሓዉና ጥላሁን ኣብ ሃዘን ቀኒዩ ንሕና ከዓ ወድና መርዕና ኣብ ሓጎስ ነርና። ስለዚ ክልተ አንጻራት ዝኾኑ ነገራት ተቃይሮም እዮም ኣብ ሂወትና ማለት እዩ። ይደብሶ እንብል ካሊ ነገር ነፍሱ ከዓ ኣብ ገነት የምብረልና እንብል። እንግዲህ ወደ ፕሮግራማችን እንለፍ እና እንዴት አለፈ የሚል አይነት ነው የዛሬው ፕሮግራማችን የሚሆነው። እንግዲህ ከተለያየን ወዲህ ብዙ በዓላት አልፈዋል። እሱን ነው ያላልነው። እንኳን አደረሳችሁ
ማለት ያስፈልጋል። ብዙ በዓላት እኮ ነው ያለፉት። የኢትዮጵያም የኤርትራም በዓላት ብዙ አልፈዋል። ቀላል ጊዜ አይደለም የቆየ ነው፣ ቆይተናል እኮ። ስለዚህ እሷን እንኳን አብጽሐኩም አላልንም አይደለም፣ እንኳን አደረሳችሁ አላልንም። ብዙ በዓላት አልፈዋልና እሷን ብትል ጥሩ ነው። በትግርኛ ሕጂ እቲ አውደ ዓመት ሓሊፉ ደሎ በዓላት ኣብ ኤርትራስ ናይ እቲ ነፃነት መዓልቲ ሓሊፉሉ ናይ ሰውኣት መዓልቲ ከዓ ሓሊፉሉ ብኡሲ እንኳን አብጻሕኩም ስለደበልና ሕጂ እንኳን አብጻሕኩም ነቲም በዓላት ማለት ሓሊፍናዮ ኢና ሕጂ እዚ ሓሊፍና ዝነበርና በዓላት ማለት በአማርኛ በዓሎች ነበሩ። በኤርትራም የነፃነት በዓልና የተሰው በዓል ማለት ነው። ሰውአት ቀን የሚባለው እሱን እንኳን አደረሳችሁ ለማለት ነው። ይሄንን በዓላት በዚህ በቀረንበት ጊዜ በዛም በጊዜ በትኩሱ ስላላልን ነው። ይሄን ነገር አሁን ደግሞ እንኳን አደረሳችሁ ለማለት ነው እንወዳለን። ወአብጽሐኩም ለና በሐባር። እስቲ ወደ ጥያቄያችን እንግባና ጥሌ እንግዲህ ከተለያየን ወዲህ በጣም ብዙ ነገሮች ተለዋውጠዋል በዓለም ላይ እና መዘክር ሚዲያ ሆነችን እናንተ ስንቀርብ ፕሮግራማችንን ስናቀርብ ያው ስለ ሰላም ነው የምንዘምረው፣ ስለ ሰላም ነው የምናወራው። ምኞታችን ዘወትር ሰላም ነውና የሰላም ሁኔታ እንዴት አየ? ከተለያየን ወዲህ ብዙ ነገሮች ተቀያይረዋልና በዓለማችን ላይ ምንድነው የታዘብከው? አሁን የሰላም ሁኔታ ምን ደረጃ ላይ ነው ያለው? ከተለያየን ወዲህ ስለተነሱ ነገሮች ትንሽ ጠቀስ አድርገን ብናልፍ ብዬ ነው። እሺ፣ ስለዚህ በዓለም ላይ የነበረው የሰላም ሁኔታ በጣም አስጊ ነው እና ከየሰላሙ ለምሳሌ የሩሲያና የዩክሬን ጦርነት ብዙ ኢኮኖሚያዊ ሁኔታችን ወደ ሁላችን ቤት ገብቷል ማለት ነው። ወደ ሁላችን ወደ ግል እየመጣ ነው ማለት ነው። የኢኮኖሚ ውድመት ያመጣው በዓለም ላይ ከዛ ወደዛ ደርሶ ወደ ኢትዮጵያ ውስጥም ገብቶ ብዙ ሰው ችግር ውስጥ ያገባበት መንገድ ነው ይሄ የጦርነቱ ሁኔታ። የሰላም መጥፋት ሁኔታ ቀጥታ እንደ ፊልም ቢታይም ወደ ግለሰብ ግን ሁሉን የነካካ የኢትዮጵያን ሕዝብ ጭምር የነካካ ጦርነት ነው። ስለዚህ የሰላም አስፈላጊነትና የሰላም መፈለግ ከዚህ አንፃር ነው እኛ የምናየው። በሁለተኛ ደረጃ ደግሞ የእስራኤልና የፊሊስጤም አካባቢ የነበሩ ውጊያዎች ትልቅ ተጽዕኖ አሳድረዋል በሀገራችን ላይ። እዛ አረብ አካባቢ ያሉ ሀገሮችም ብዙ ተጽዕኖ አሳድሯል ማለት ነው። በነዳጅ መጨመር፣ በኢኮኖሚ የመጨመር ሁኔታ ላይ እንዲሁም አሁን ደግሞ በቅርብ ጊዜ ኢራንና እስራኤል ያደረጉት በከባድ መሳሪያ ሩቅ ለሩቅ ሆኖ ተወራውረው ብዙ ህዝብ አልቋል፣ ብዙ ንብረት ወድሟል። ያ ሁሉ ኢኮኖሚ ወደ ኢትዮጵያ ውስጥ ይገባል ማለት ነው። ምክንያቱም የተያዘ ነው፣ የዓለም ኢኮኖሚ የተያዘ ነው። የዓለም ኢኮኖሚ በሚወድምበት ጊዜ ሌላ ሀገር በሚደረግ ጦርነት፣ በሌላ ሀገር የሚደረግ ችግር እያንዳንዱ ዞሮ ዞሮ ወደ ማንኛውም ኢትዮጵያዊ ግለሰብ ጋር እንደሚገባ የሚያረጋግጥልን ሁኔታ እናያለን ማለት ነው። የዓለም የነዳጅ ዋጋ፣ የዓለም የምግብ ሁኔታ፣ የሰዎች መፈናቀል፣ የሰው ከአካባቢ መሄድ፣ የተፈጥሮም በትክክል ዝናብ ያለመዝነብና ፀሐይ በትክክል ያለመውጣትን ያመጣል ማለት ነው። የተለያዩ ኬሚካሎች ናቸው በአሁኑ ጊዜ ከከባድ መሳሪያ ጋር የሚተኮሱት። ስለዚህ የሰላም ማጣት ብዙ ችግሮችን፣ ብዙ በሽታዎችን፣ ብዙ የኢኮኖሚ ድቀቶችን እንደሚያመጣ ነው የሚያሳየን ማለት ነው። ትክክል ነው። ምክንያቱም እንሰማለን አሁን አውሮፓም አሜሪካም የትኛውም ቦታ የሚኖሩ በውጭ ሀገር የሚኖሩ ወገኖቻችን ሲያወሩ እንሰማለን። በጣም ከፍተኛ የሆነ የኢኮኖሚ ቀውስ አለ። የኑሮ ውድነት በጣም አለ። በእቃዎች ላይ በነዳጅ ላይ ዋጋ እንደጨመረባቸው ያወራሉ። የኛ የባሰ ነው። ሁላችንም እንደምናውቀው ከቀን ወደ ቀን የኑሮ ውድነቱ እንዴት እየሆነ እንደሚሄድ የምናየው ነው። በጣም ተጽዕኖ አለው። በእያንዳንዷ ሸቀጥ ላይ የዋጋ ጭማሪ ከጊዜ ወደ ጊዜ እየጨመረ እንደሚሄድ፣ የነዳጅ ዋጋ ጣራ እየነካ ነው። ስለዚህ ጦርነት ገፈቱ ብዙ ነው። እንግዲህ ግሎባላይዜሽን ምን ያህል አሁን ዓለምን ቅርብ እንዳደረገ አንድ ቦታ ላይ የሚከሰት ነገር ወዲያውኑ ወደ ሌሎቹ ተጽዕኖ እንደሚንጸባረቅ ነው የሚያሳየንና ጦርነት ይሄ ነው ውጤቱ፣ አደገኛነቱ በተከሰተበት ሀገር ብቻ አይደለም።
የዓለምን ህዝብ ምን ያህል እንደሚነካ እነዚህ አሁን ቅድም የጠቀስካቸው ዩክሬን እና ራሽያ ለዓለም የሚያበረክቱት ነገር ብዙ ነው። ስንዴ ከዛ ይመነጫል። የስንዴ ሀገር ናቸው። ዩክሬን በዓለም አካባቢ የሚሰራጨው በአብዛኛው ስንዴ ከዛ ነው የሚመረተው። ራሽያ ጋዝ አምራች ናት። አውሮፓ ከዛ ነው የሚወስደው። ስለዚህ ይሄ ሁሉ የመስጠት የማቋረጥ ነገር ሲመጣ በዓለም ህዝቦች ላይ ከፍተኛ የሆነ ቀውስ ያመጣል። በጋዛ የምናየው ነው። ህንፃዎች ወደ ሜዳነት የተቀየሩበት፣ የሰው ልጅ ሆስፒታል ውስጥ እንዳለ፣ አምቡላንስ ውስጥ እንዳለ፣ በአይሮፕላን ቦምብ የሚቃጠልበት፣ ህፃናት የሚረግፉበት ነው። ለዚህ ነው እንግዲህ ሁልጊዜ ጦርነትን የምንጠላው። ከጦርነት የሚገኝ ምርት የለም፣ ጥፋት ብቻ ነው የምንለው። ለዚህ ነው እንግዲህ ወደ አካባቢያችን እንምጣ። ያው እንደምናውቀው ነው በሀገራችን ውስጥም ግጭቶች አሉ። ጦርነት ኦሮሚያ ውስጥ እንደምናውቀው ነው፣ ረጅም ጊዜ የወሰደ ነው። አማራ ክልል እንደዛ ነው። ሰላም በጣም እየናፈቀን ነው። ከጊዜ ወደ ጊዜ ህዝባችን ሰላም እየተመኘ የቀንና የሌሊት ጸሎቱ ምኞቱ ሆኗል። እሱን እግዚአብሔር እንዲያበርድልን፣ እርቅ እንዲወርድልን እየተመኘን ከሁሉ በላይ ደግሞ አሁን አስፈሪ የሆነ በተለያዩ ሚዲያዎች በጣም ሲራገብ እንሰማለን። በኤርትራና በኢትዮጵያ መካከል ጦርነት እንደሚነሳ ቅርብ ጊዜ በቃ ጦርነቱ አይቀሬ ነው፣ ጦርነት ይነሳል እየተባለ ነው በየጊዜው። እንዴት አየኸው? እንዴት ምን ይመስላል ይሄ ነገር? አዎ ወደ ሀገራችን እንደገለጽከው ወደ ሀገራችን አማራ ክልል ጦርነት አለ፣ ትግራይ ክልልም አለ። እንደዛው ነው፣ ሙሉ በሙሉ እንትን አይደለም። ኦሮሚያ ክልልም አንዳንድ ሌላ ክልሎችም የተወሰነ ነገሮች አሉ። ብዙ ሰላም አይደለም። ግን አሁን ደግሞ ኤርትራና ኢትዮጵያ ሊዋጉ ነው፣ ይዋጋሉ የሚሉ በተለያዩ ሚዲያዎች የምንሰማው ነገር አለ። ለኔ ይሄ ነገር ባይሆን እፈልጋለሁ። አንተም ብዙ ሰዎች ባይሆን ይፈልጋሉ፣ ህዝብም ባይሆን ይፈልጋል ማለት ነው። ምክንያቱም ለኢትዮጵያ ህዝብ የሚመኘው ኢትዮጵያ ህዝብ፣ የኤርትራም ህዝብ የሚመኘው ዶክተር አብይ አስመራ በሄዱ ጊዜ እንዴት እንደተቀበሉት፣ እንዴት አድርገው ህዝቡ ደስታው፣ እልልታው፣ ጭብጨባው እንደውም በዛ በደስታ ብዙ ነገር ያየነው ነገር ማለት ነው የነበረው። በኢትዮጵያም በኩል ፕሬዝዳንት ኢሳያስ ኢትዮጵያ ውስጥ በመጡ ሰዓት፣ በአዲስ አበባ በመጡ ሰዓት ህዝቡ ነቅሎ ወጥቶ እንዴት እንደተቀበለ፣ ሚሊኒየም አዳራሽ የነበረው ዝግጅት ላይ እንዴት እንደነበረ አይተናል። ከዚህ ውጪ ደግሞ ሲዳማ ክልል ሄደው ሐዋሳ አካባቢ ያለውን ነገር ሁሉ አይተናል ማለት ነው በቴሌቪዥን። ያ ትልቅ ነገር ነው ለኢትዮጵያ ህዝብም የሚመኘው፣ ለኤርትራ ህዝብም የሚፈልገውና የሚመኘው ልክ እንደዛ አይነቱ ነገር እንጂ ጦርነት ቢደረግ በኢትዮጵያና በኤርትራ ባይደረግ ነው እኛ የምንፈልገው። ግን ቢደረግም ቆይቶ ደግሞ ልክ እንደዛ አይነት መጨባበጥና ሰላም መምጣቱ አይቀርም። ለምን ከዛ በፊት ለምን ሰው ይሞታል? ለምንድን ነው እርስ በርስ የምንገዳደለው? ያ ሁሉ ከድሮ ጀምሮ ከ30 ምናምን ዓመት ጀምሮ እኛ ወታደሮች በነበርን ሰዓት የነበረው ጦርነት ስንት ጓደኞቻችን አተን፣ ስንት እጃቸው ተቆርጦ አይናቸው ጠፍቶ ከመሞቱ የበለጠ ጉዳት የደረሰባቸው ብዙ ሰዎች አሉ፣ ከሞት ውጪ ማለት ነው። ያ ሁሉ ነገር ተደርጎ ሰላም ሆነ። እንደገናም ጦርነት ነበረ። ከዛ ደግሞ በዚህ ባድመ በሚባለው ቆየ፣ ሰላም ሆነ። አሁን ደግሞ እንደገና ወደፊትም ሰላም እንደሚሆን እያወቅን አሁን ጦርነት ለምን እናደርጋለን በሚለው ላይ ሁሉ ሰው ጦርነትን ከማራገብ ሰላም ይሻላል ብሎ ስለ ሰላም መዘመር፣ ስለ ሰላም መስበክ፣ ህዝቦቹ አንድነታቸውን እንዲያጠናክሩ፣ በባህርም የሚባለው ነገር በባህርም በኩል በሰላም በኩል የማይሆን ነገር የለም። በሰላም በውይይት የማይደረግ ነገር የለም። በሰላምና በውይይት ድንበሩ በዓለም ህግ እንደተከበረ ሆኖ የሰላም ሂደቱ በሰላም ውይይት ያ ነገር የማይፈታበት ነገር የለም ከጦርነት ወዲህ ማለት ነው። ጦርነት ኢኮኖሚ ያወድማል፣ ሰው ይጨርሳል። አሁን ካለው የኢትዮጵያ ችግር ካሁን ያለው የኢኮኖሚ ሁኔታ የበለጠ ሌላ አዘቅት ውስጥ ነው የምንገባው እና ጦርነት በጣም እኔ ስላየሁት ብዙ ትልልቅ ጦርነቶችን ተሳትፌያለሁ። ኤርትራ ውስጥ በነበረውም በሌላም ቦታ ጦርነት አስከፊ ነው። ጦርነት እንደ ፊልም እንደሚታየው አይደለም። ብዙ ጊዜ የሚያራግቡ ሰዎች ስለ ጦርነት ይደረጋል እንዲሆናል የሚሉ ሰዎች ግን
ጦርነት ውስጥ ግባ ብትላቸው ለመግባት የሚፈልጉ አይደለም። ወላ ልጆቻቸው ወላ ዘመዶቻቸውን ጦርነት ውስጥ እንዲገቡ አይፈልጉም። ስለዚህ ስለ ጦርነት መስበክ ተገቢ አይደለም። ስለ ሰላም መስበክ ግን የበለጠ ነው። ሰው ጥቅም ምን አያስፈልግም። ስለ ሰላም ሰብከህ ወንድማማች ህዝቦች ናቸው፣ እህትማማች ህዝቦች ናቸው። እኛ አሁን ምን አይነት ቅሬታ ነው ያለን? የኤርትራ አየር ከኢትዮጵያ ወደ ኤርትራ የሚሄድ አየርም በየብስም ግንኙነት አድርገን እንሄዳለን፣ እንመጣለን፣ እንመላለሳለን ብለን ስናስብ እንደ መርዶ ነው፣ ዘመድ እንደሞተበት ነው ለኔና ላንተ ይሄ ነገር ማለት ነው። ለኔም ላንተም ነው። ለኔና ላንተ ብቻ አይደለም፣ የኤርትራን ህዝብ ለሚወድ ህዝቦች ሁሉ ይሄ ነገር መርዶ ነው። እንደገና ደግሞ በዛ በመርዶ ላይ ደግሞ ወደ ጦርነት እንመጣለን ብዬ እኔ አላስብም። ያ የሚያራግቡትም ሰዎች እንዲያፍሩ መንግስታቶቹ እንደ በፊቱ ወደ ሰላም መጥተው በሰላም በውይይት ነገሮችን ቢፈቱ በጣም በጣም ደስተኛ ነኝ ብዬ ነው ጨርሰው በዚህ ጉዳይ። አዎ እንዳልከው ነው ጥለ በሰላማዊ መንገድ የማይሆን ነገር የለም። ሰው ትዕግስት ነው በቃ ዋናው ጉዳይ። አሁን ብዙዎቹ እንዳልከውም ስላልቀመሱት አሁን ብዙ ጊዜ ካያቸው ስለዚህ ስለ ጦርነት በጣም የሚያወሩት በዚህ በ30 ዓመት ጊዜ ውስጥ ከሰላሙ ወዲህ ያ ሰው ጨራሽ የሆነው ስንት ወገኖቻችን የበላው የኤርትራ ጦርነት ካለቀ ወዲህ የተወለዱ ናቸው። አሁን ብዙውን የሚያወሩት ማለት ነው። አያውቁትም፣ ያን ጠባሳውን አያውቁትም። በዛን ጊዜም ያ 30 ዓመት የፈጀው ጦርነት ለምንድን ነው የተደረገው የሚለውንም ተንትነው የሚያውቁ አይደለም። በዛን ጊዜም ሌላ አማርኛ አልነበረውም። ዛሬ የሚባለው ነገር ነው እዛንም ቢሆን ያ ጦርነት የተካሄደበት። ሌላ ዓላማ ምንም ነገር ሌላ አማርኛም የለውም። ስለዚህ ስለ ጦርነት ከሚዘመር ይልቅ ስለ ሰላም ቢዘመር የበለጠ ነው። አንድ ደራሲ አሁን በቅርብ ጊዜ መጽሐፍ የጻፈ ሰው አለ እና ምን ብሎ ተናገረ? ኢንተርቪው ሲደረግ መሪዎቻችን ተነጋግረው አልጨረሱም ማለት አልተነጋገሩም። እኔ እንደውም ነክተውታል ብዬ አላስብም። ንግግር አልጀመሩም ብዬ ነው የማስበው ብሏልና አንተ እንዴት ታየዋለህ? እንደው አማጠዋል ጨርሰዋል መሪዎቹ። ኢትዮጵያና የኤርትራ መሪዎች ደግሞ የሚተዋወቁ ናቸው። እንዴት አይነት ደስታ መሃላቸው እንደነበረ እንደ አባትና ልጅ በቃ እንዴት ሰው የተደሰተባቸው እነሱም ከመጠን በላይ የተደሰቱበት ነው እንግዲህ ስናይ እና እንደው እንዴት ነው እንደው እስከ ጫፍ ሄደው ተነጋግረዋል ብለህ ታስባለህ? ደስታ ነበረ እና በሁለቱ መንግስታት ህዝቦችም ደስታ እንደሆነ በሁለቱ መንግስታት መሃል ትልቅ ደስታ ነው። በዛን ጊዜ ጠቅላይ ሚኒስትር ዶክተር አብይ አህመድ ያለው አንድ ነገር ነበረ። የኤርትራ ህዝብ ሚሳኤል፣ መድፍ፣ አየር፣ ከባድ መሳሪያዎች እነሱን አያሸንፉም። የሚያሸንፋቸው ግን አንድ ነገር አለ። በጣም የማረሳው ነገር ነው። ይህም ፍቅር ነው አለ። ያ ነገር ግን አሁንም ወደ ፍቅር መምጣት አለበት። ፍቅር ነው፣ የኤርትራ ህዝብ ፍቅር ያሸንፋል ብሎ ስለ ፍቅር ያሸንፋል ብዙ የተነገረበት ነበረ። ግጥምም መጣበት፣ ዘፈንም የተዘፈነበት ነበረ። እውነት ፍቅር ያሸንፋል። ምክንያቱም ጦርነት አይበጀንም፣ ጦርነት ሰላም መሆኑ አይቀርም። ሰዎች ከዛ ወዲህ ለምንድን ነው የሚሞቱት? ሰላም መሆኑ ለማይቀር ነገር ለምን ሰው ይሞታል? ለምንስ ንብረት ይወድማል? ለምንስ ኢኮኖሚ ወደ ኋላስ ይመለሳል? ብዙ ጊዜ ሰዎች እኮ አሁን ያለፈውን ሰላም እኔ በማየቴ በጣም ደስተኛ ነኝ። ኢትዮጵያና ኤርትራ ሰላም ሆኖ ይኖራል ብዬ በህልሜ ያላሰብኩት ነገር አስመራ ገብተዋል ዶክተር አብይ በሚባልበት ጊዜ ትልቅ ደስታ ነው በህዝቡ መሃል የነበረው ማለት ነው። ያ አይነት ሰላም አሁንም ሩቅ አይደለም። ምክንያቱም እኔ አሁን በጣም በጥሞና ነው እየተከታተልኩ ያለሁት። ሰላም የሚሆንበትን እኔና አንተ በአውቶቡስ ሄደን የምንመጣበትን ህዝቡ ሁሉ ከልቡ ፍቅር የሚሆንበትን የሀገርን ሉዓላዊነትና መብት በማክበር እኛ አብረን ለመኖር እኮ ምንም የሚያገተን ነገር የለም። ምክንያቱም እኛ የበላይ ነን፣ እኛ ሀገራችን አንድ ናት፣ ከኢትዮጵያ ኤርትራ አንድ ናት ሳንል መብት በተከበረ መልኩ በሬፈረንደም ያለቀ የኤርትራ ኢትዮጵያ ለመሆን ያለቀና መብታቸውን በተባበሩት መንግስታት በዓለም በአፍሪካም የታወቀ ነው። ሌላም ባንዲራ አላቸው፣ ሌላም መንግስትም አላቸው። እኛ አሁን ያንን የድሮ አስተሳሰብ ትተን ስለ ሰላም ብቻ መስበክ ነው፣ ሰላም መናገር ነው። ስለ ሰላም
እንደ ጦርነት መዋጋት ነው ሰላምን እንጂ ወደ ጦርነት የምታስበው ነገር ስለ ጦርነት የሚናገሩ ሰዎች ወይ የሚያስቡ ሰዎች አንደኛ እንዳልከው ወደ ጦርነት ውስጥ አይገቡም፣ ጦርነት ውስጥም አይሳተፉም። እንደው ከዛ በፊት አንዳንድ ጊዜ እንዲህ ብሎ ነበረ ያ ፕሬዝዳንት ኢሳያስ እንዲህ ብሎ ነበር ያለው በፍቅር ጊዜ ነው ያለው። ያንን ዶክተር አብይም በፍቅር አንድ በነበሩ ሰዓት ነው ያለው ያንን እንዲህ ብሎ ነበር አሁን እንደዚህ አለ የሚባለው ነገር በፍቅር ጊዜ ተባለ። ያ ደግሞ አሁን ምን እንደሆነ ጉዳዩን ባናቀውም ሁለቱ መንግስታት ተኮራርፈዋል እንላለን፣ ተጣልተዋል እንላለን። ተጨባጭው ሙሉ በሙሉ ባናቀም ይሄ ያሁኑ የጦርነት ማርገብገብ አንዳንድ መዝሙር የማውጣት ህዝቡንና ህዝብን የሚለያዩ ነገሮች በጣም ለታሪክም ለምንም ሁኔታ ለሚያልፍ ነገር ጥሩ ነገር ሰርቶ ማለፍ ጥሩ ነው። ምክንያቱም ብዙ ጊዜ ተናግረናል እኛ ከዚህ በፊትም ጥሩ ነገር አርገ ስታልፍ ሁሉ ነገር ጥሩ ይሆናል። ጥሩ ነገር አርገ ካላለፍክ ደግሞ ጥሩ አይሆንም ማለት ነው። ለህዝቦቻችን ለኛ የሚበጀው ፍቅር ነው የሚያሸንፈን። በፍቅር አንድ ሆነን ህዝቡም የመንግስትም ሌሎችም ባለስልጣኖች ስለ ፍቅር ቢሰብኩ ይሄ ነገር ትልቅ ደረጃ ይደርሳል ብዬ ነው የማስበው። ወደ ሰላም ይመጣል የሚል ግምት ነው ያለኝ። ነው በጣም ጥሩ ነው። እንግዲህ ከቃል የወጣ ነገር ከሁሉ ነገር ይበልጣል። ጠቅላይ ሚኒስትር ዶክተር አብይም ካፋቸው ከቃላቸው የወጣ ነው። እኛ በኤርትራውያን ወንድሞቻችን ላይ ጦርነት አናውጅም፣ በሰላማዊ መንገድ ማድረግ ነው የምንፈልገው የሚለው ቃላቸው ነው። ቃል ደግሞ ከምንም በላይ ነው። ስለዚህ ከጦርነት ምንም የምናተርፈው ነገር የለም። ማንም ደግሞ የኤርትራን ሀገርነት የኤርትራን ሉዓላዊነት በአሁን ጊዜ የሚክድ የለም። እንደዛ የሚያወሩ ሰዎች ስንሰማ በጣም ነው የሚገርመኝ። ምክንያቱም ስንት ዓመት ሙሉ በዓለም መድረክ ላይ ባንዲራዋን ያውለበለበችን ነፃ ሀገር አይደለችም ብሎ ማውራት እሱ ምንም እንትን ያለው ነገር አይደለም። ግን እኔም በእኔ አስተሳሰብ ሰላማዊ ውይይት ተሟጦ አልቋል የሚል አስተሳሰብ የለኝም። እንደውም እኔ ምንድነው የምታይህ እንደው ብትለኝ እኔም አንተም ሳር ይዘን ማለት በአውቶቡስ ሳር ይዘን ወደ ኤርትራ ስንተም ነው የምታየኝ። እንደው በሰላማዊ መንገድ በሰላም ያን ሳራችንን ይዘን ለኤርትራውያን ወስደን የሰላም ምልክት የሆነውን ሳር አበርክተን በባህላችን ተቃቅፈን እንሳሳማለን የሚለው ሁሉ ጊዜ አይኔ ላይ ነው ያለውና እግዚአብሔር ደግሞ እንደሚረዳን እርግጠኛ ነኝ። ምክንያቱም እዚህ ሁሉ በላይ ፈጣሪ ነው ያለው እና ባለፈውም ጊዜ ቢሆን እሱ ገብቶበት ነው የተቀየረው ብዬ ነው የማስበው። ያደርጋል ፈጣሪ ሁሉን ነገር። አሁን ዛሬ ጦርነት የሚሸታቸውም ቢሆኑ ከዚህ የሚያተርፉት ነገር ስላላዩት ነው እና እሱ ሲያስቀረው ሲሰርዘው እግዚአብሔር ሰላም ሆኖ እልልታና ለሰላም የሚዘመር ነገር ይመጣል ብለን ተስፋ እናደርጋለን። ግን አንድ ጥያቄ ልጠይቅና የመጨረሻ እናድርግ። አሁን ስንሰማ ሚዲያ ላይ ስናዳምጥ ዘመኑ የሚሳኤል ዘመን ነው፣ ዘመኑ የቴክኖሎጂ ዘመን ነው፣ ዘመኑ የድሮን ዘመን ነው። ስለዚህ ጦርነትን በቀላሉ ነው የምትጨርሰው፣ እንደ ድሮ አይደለም፣ ያን ያክል ብዙ ሰው እንትን የምታደርግበት አይደለም ይላሉ። ሁሉ ነገር በጦር መሳሪያ የሚያልቅ፣ ሁሉ ነገር በተወንጫፊዎች ብቻ እንደሚያልቅ አብዛኛው ጦርነት ተደርጎ የመረዳት ነገር አለና አልፎም ተርፎ ይህንኑ አይነት የማውራትም ነገር ትሰማለህ እና እንደው ጦርነቶች መጨረሻቸው በሚሳኤሎች እና በድሮኖች ብቻ የሚያልቅ ይመስላል። አዎ ቀደምም ብየዋለሁ እኮ ይሄን ነገር በሚሳኤል አሁን ሚሳኤል ድሮን የሚባል ትልልቅ ነገር መጥቷል። ድሮም ልክ ከዛ ያነሳ አይደለም። በፊት የነበረው መሳሪያ እኮ ቀላል አይደለም እኮ። ለምሳሌ እኛ ኤርትራ በገባን ጊዜ ክላሽ ብቻ ነው እነሱ ያላቸው ብለን ነበር የነበረው ማለት ነው። 50 ካሊበር አነስተኛ ነገር ነበራቸው ከኛ ጋር በሚዋጉበት ጊዜ። ግን ጠንክረው ነበር የተዋጉን ማለት ነው። እኛ ከትልልቅ ታንኮች አለን፣ ቢኤሞች አለን፣ 122 መድፍ ምናምን አለን። 130 በኋላ መጣ። ቢኤም ግን ነበረን ማለት አየሮች ነበሩ፣ ብዙ አየር ሌሊትም ቀንም የሚደበድቡ አየሮች ነበሩ። በኋላ ደግሞ ከ74 ከኮከብ በኋላ ደግሞ ሄሊኮፕተሮችን መጡ። ያው ከዚህ የተለየ አይደለም። ጦርነትን የሚያሸንፈው ፍቅር ነው። ጦርነት የሚሸንፈው በመጨረሻ በሰላም ነው የሚያልቀው።
ምክንያቱም ያም ድሮንም ቢመጣ ምንም ቢመጣ ደግሞ ሌላ ነገር ደግሞ ሊያመጣ ይችላል። ያ የሚዋጋ ጠላት ማለት ነው። አሁን እንደተባለው ኢራንን እስራኤል ትጨርስ ታረጋታለች፣ እንዴት ታረጋታለች ነበር የሚባለው። አሁን ግን አቆሙ ተባለ። ሁለቱም ነገሮች ተጎድተው ሁለቱም አቆሙ፣ ወደ ሰላም መጡ ማለት ነው። የፍልስጤምም ልክ ከዚህ በኋላ ይቀጥላል እንደዚሁ። ምክንያቱም ይደበደባል፣ ምን ይላል፣ ያልቃል። ለምንድን ነው ያ ሰው ያ ፎቅ ለምንድን ነው የሚፈርሰው? ያ ህዝብ ለምንድን ነው የሚያልቀው ብለን እንጂ አሁን የዛን ህዝብ ጨርሰህ በጦርነት ህዝቡ ሙሉ በሙሉ ካላለቀ መሳሪያ ጠላትን አሸንፎ መሳሪያ ድንበር ጠብቆ መሳሪያ ሀገር ጠብቆ አይችልም። ምክንያቱም አእምሮ ነው ጦርነት። ምክንያቱም አንዱን በኃይል የሆነ ነገር ስታደርገው ያ ሰው ዝም አይልም። በማግስቱ ቆይቶ ሌላ ጊዜ ቆይቶ ተዘጋጅቶ ሌላ ደግሞ የሚያጠቃበትን መንገድ ያመጣል ማለት ነው። ያ ሁሉ ነገር ይቅር፣ ስለ መሳሪያ የበላይነት ይቅር፣ ስለ አየር የበላይነት ይቅር፣ ስለ ወደ ፍቅር ሄደን ዱላም ሳኒስ የኤርትራ ህዝብና የኢትዮጵያ ህዝብ ወንድማማች ህዝብ ነው፣ ይዋደዳል። ህዝቡ እንዴት እንደሚዋደድ በተጨባጭ አይተነዋል። እኛም አንተም አይተኸዋል። አንድ በኦሮሞ እንትን አለ የኤርትራ ህዝብ ምን አይነት ህዝብ ለመሆን ለመግለጽ ያክል በኦሮምኛ አንድ ስለ ጠላት የሚናገሩት ነገር አለ። ተኝቶ የሚያማ ሬሳ ይሁን፣ ቆሞ የሚያማ እንጨት ይሁን፣ ቁጭ ብሎ የሚያማ ደግሞ ድንጋይ ይሁን የሚባል ነገር አለ። ህዝቡ ጥሩ ህዝብ ነው። ስለ ህዝቡ በደንብ ነው የማውቀው። የኢትዮጵያ መንግስት የሆነ ኤርትራ መንግስት የኛን ሐሳብ በትንሹም ቢሆን ቢሰሙ የሚሰሙም ሰዎች ስላሉ ብዬ ነው። ሰላም የሚመጣበትን መንገድ ለሰላም መንበርከክ ነው። አንድ ደግሞ በዚህ የድሮ ጦርነት ጊዜ ባድመ በሚባለው ጦርነት አንድ ሰው ሲናገር ሰማሁ ማለት ነው። እኛ አንንበረከክም ማለት እኛ የምንንበረከከው ሁለት ጊዜ ነው አለ። አንድ ጊዜ ስንሰግድ፣ ሁለተኛ መትረየስ ስንተኩስ ነው አለ። ለሰላም ደግሞ ሶስተኛ መንበርከክ ትልቅ ነገር ነው ብዬ ነው ማሞ የምነግርህ። ለሰላም ከዛ የበለጠ ዋጋ መክፈል አለብን። እኛም የድርሻችን እንደዚህ ከተናገርን ሌላውም ሰው እንደዚህ የድርሻ መናገር አለበት እንጂ ሰላም የሚፈልግ ህዝብ ግን ጥቅም ነው የሚያገኝበት። ምክንያቱም ከሰላሙ ይነግዳል፣ መኪና ይሄዳል፣ መኪና ይመጣል። መጫወቱ ከህዝቡ ጋር መገናኘቱ ራሱ እንደ ንግድ እንደ ፍቅር ነው ያ ነገር ማለት ነው። ህዝብ የሚፈልገው ያን ነገር ነው እንጂ በጦርነት እስካሁን መጨረሻ የደረሰ ነገር የለም። ይሄ ሁላችንም ስለዚህ ጉዳይ ብንናገር፣ ሁላችንም ብንሰብክ፣ ሁላችንም ብንዘምር ጥቅም አለው ብዬ ነው የማስበው ማለት ነው። በጣም አመሰግናለሁ። እንግዲህ እኛ አሁን ስለ ሚሳኤሎች ስለ ድሮኖች ስናወራ ለማወዳደር አይደለም። የገሌ ይበልጣል ገሌን ያክል ታጥቋል። እኛ ስለ ጦር መሳሪያ ወዳዳሪዎችም አይደለንም፣ የዛ አይነትም ዕውቀታችንም አይደለም። ግን በአጠቃላይ ቴክኖሎጂ፣ ሚሳኤል፣ ሌላ ነገር የሚባለው ነገር ማወዳደር አስፈላጊነት የለውም። ምክንያቱም ትራክተሮች አይደሉም እነዚህ መሳሪያዎች፣ አውዳሚ ናቸው። ምርት አይደለም የሚያመርቱልን፣ ስንዴ አይደለም የሚያመርቱልን፣ መሬት ነው የሚፈነቃቅሉት፣ ተራራ ነው የሚንዱት፣ ቤት ነው የሚያፈርሱት፣ ህንፃ ነው የሚያፈራርሱት። ስለዚህ ምንም ጥቅም የላቸው። የተገነባን የሚያፈርስ መሳሪያ ግንባታ አይደለም። እኛ ውስጣችን እያዘነ ነው ይህንን ስንናገር። ጦርነት ደግሞ መሳሪያ ቢኖር የፈለገውን ያክል አይሮፕላን ብታወናጭፍ ዞሮ ዞሮ ሰው ይበላብሃል፣ ኢኮኖሚ ይበላብሃል። እዛ ጋር የምትወረውረው ዘመናዊ ቦምብ፣ ባላስቲክ ሚሳኤል በለው፣ አይሮፕላኖች የሚወረውሩት ቦምብ በለው፣ ሁሉም በገንዘብ የሚመጣ ነው። ፈረንጆቹ በነፃ ይሰጡናል እንዴ? ምንም ነገር በነፃ የሚሰጡን ነገር የለም። መርፌም ብትሆን በገንዘብ ነው የምትመጣው። ስለዚህ ኪሳራ ነው። የገንዘብ ኪሳራ አለው፣ የሀገር ኪሳራ አለው፣ የህይወት ኪሳራ አለው፣ የግንባታ ኪሳራ አለው። ስለዚህ ለኛ አሁን ለኛ አይነት ደሃ ሀገሮች የሚያስፈልገን ምርት የትራክተሮች ምርት ነው እውነት መናገር ከሆነ። ምክንያቱም እነሱ መሬት አርሰው ምርት ስለሚያመጡልን ማለት ነው። የወንዞች ግድብ ወንዞችን መገደብ ነው ለኛ የሚጠቅመን። እሱ ላይ ውድድር ብናደርግ፣ እሱ ላይ ብንሻማ ነው ለኛ የሚበልጠው። ባህር የምንለው ወደብ የምንለው ወደብ በስምምነት በውይይት ሊሆን የሚችል ነገር ነው። ለሌላ ይበቃል፣ ለሌላ። ስለዚህ ኢትዮጵያ እኮ
በወደብ የተከበበች ናት። በአንድ በኩል ስታየው ጎረቤቶቿ በሙሉ ወደብ አላቸው። ስለዚህ በሰላማዊ መንገድ ነገሮች ቢያልቁ በሰሜን አለ፣ በምስራቅ አለ፣ በምዕራብ አለን፣ በሰሜን በሁሉም አቅጣጫዎች ሁሉም ጎረቤቶቻችን ወደብ አላቸው። ርቀታቸው ነው የሚለያየው እንጂ። ስለዚህ ከነዚህ ሁሉ ጋር በሌላ መንገድ ማደግ እንችላለን። እኛ በሌላ ነገር አድገን እነዚህን ወደቦች ጥቅም ላይ የምናውልባቸው ብዙ መንገድ አለን ኢትዮጵያ። ምክንያቱም ሀገራችን ለምለም ሀገር ናት፣ ለምለም ምድር ናት። በጣም ክረምትና በጋ የሚፈሱ ትልልቅ ወንዞች አሉ። የውሃ ማማ ተብላ ነው የምትጠራው። ስለዚህ ይሄ ነገር ስለሆነ እኛ የምናወዳድረው በምንም ተአምር የጦር መሳሪያዎችን አይደለም። ምክንያቱም ዝማሪያችን ሰላም፣ ስለ ሰላም የሚዘምር ደግሞ የጦር መሳሪያ ውድድር ውስጥ አይደለም የሚገባውና ለዚህ ነው እንግዲህ የሰዎች አስተሳሰብ እንደዚህ ስላለ ሰላሙን እንመኝ ለማለት ያክል ነው። እንግዲህ ለዛሬ ያው አንድ ላይ ስላዩን አድማጮቻችን ደስተኞች ይሆናሉ ብዬ አስባለሁ። በጣም ነው እንዳየሁኝ ያው ኮሜንት ላይ አይታል ብዙ ፕሮግራሞቻችን ላይ በጣም እያሞገሱ ብዙ ወዳጆች አሉ አንተ በመዘክር ሚዲያ ላይ። ስለዚህ እንኳን በሰላም ተመልሰ መጣ። ከዚህ በኋላ ደግሞ በተለያዩ ፕሮግራሞች እንቀርባለን። በተለያዩ ፕሮግራሞች እንመጣለን፣ እንቀጥላለን። ስለዚህ እንደምታውቀው ፕሮግራማችን በጣም ተወዳጅ ነው። አሳድገውታል አድማጮቻችን፣ ተከታዮቻችን። ይህን ፕሮግራም በሱ ሳናመሰግናቸው አናልፍም። የተከበራችሁ አድማጮቻችን ኤርትራውያንና ኢትዮጵያውያን የዛሬውን ፕሮግራማችንን እዚህ ጋር እየቋጨን ነው። ጥሌ እንግዲህ ያው በምንወዳት በተለይ ደግሞ በትግሬዋ መተሰናበት በጣም ነው የሚወዷት፣ ይወዱላል። ምክንያቱም ለምን ስለሚወዱት እነሱ ትግሬ አዲስ ሆኖባቸው ሳይሆን ከኢትዮጵያዊ እዚህ አይነት ቋንቋ ሲነገር ደስ እንደምላቸው ሰምቻለሁና በሱ መንገድ እስኪ እንሰናበታቸውና የምትለውን በልና ተሰናበት። እሺ ሰላም ሻአብ ኤርትራ ወኢትዮጵያ አቆ አዜ እንመጥሌና ሰላም ግልበልኩምቶ አዜ ከለስና ሌና አዜ በርናሜና አዜ ከለስና በአመል حتى جبأنا نمط من جديد برنامج دهان اليوم ለከረን ሰዎች ለነዛ ወዳጆች አትላቸው ምን እሱ ነው እኮ ያው ከረን ብቻ አይደለም ከረን ወደ አሪታ አትልም ከረን ብቻ አይደለም በትግርኛ ደግሞ አብ ውስጥ ኤርትራን አብደገን ደሎ ህዝብ ኤርትራን ህዝብ ኢትዮጵያን ሁሉ ሰላም ክንለኩምና ድርህጂ አይነ ጠፈን በቲ ሐዲስ ፕሮግራም ጋር ክንመጽና ማለት ተፈና ስለዚህ ነበርናሲ ሬታና አትት አብ ውስጥ ሱዳን ደሎ ትግራይ ደዛረብ ብዙ ህቲ በጃ ማለት ትግራይ ደዛረቡ አብ ውስጥ ኤርትራን አብ ውስጥ ሱዳንን አብ ኢትዮጵያ ደሎ ከአነ ትግርኛ ደዛረቡ አብ ደገ ደሎ ብዙ ህዝብ እንደድምልከት ደሎ በሁሉ ሰላም ንብለኩም አለና ማለት እግዚአብሔር ይስጥልን። ተከበራችሁ አድማጮቻችን እንግዲህ ፕሮግራማችንን እዚህ ላይ እየቋጨን ነው። ዝኸበርኩም ሰማዕቲ መደብና ብዚ ንዛዝም አለና ሐውና ጥላሁን ምሳና ጻኝሁሎ እንቀጽሌና እንመጽና እንግዲህ ይሄንን ፕሮግራም ላይክ ሼር ሰብስክራይብ ማድረጋችሁን አትተው። ሰሞኑን ራሱ ከፍ አደረጋችሁት ሰብስክራይብ ባንዴ እና አሁን ደግሞ አዳርሱት። ምክንያቱም ጠፋ ብለን ስለመጣን ዩቲዩብም እናንተ በብዛት ላይክ ስታደርጉ ነው እንትን ያሯሯጥ የሚያቀርበው እና ደጋፊዎቻችን ወደ ኋላ እንደማትሉ እናምናለን። ከጎናችን ሁኑ። ዝኸበርኩም ሰማዕትና ላይክ ሼር ሰብስክራይብ ምግባርኩም ከይቱ ዘንጎ ምክንያቱ ዩቲዩብን ናትኩም ደጋፊው ጽሖ ማለት እዩ። ስለዚህ ነመስግን ቻው።